Taking a quick break for a coffee along the way. We've been driving for several hours. There's a couple of things that we've noticed. Number one is that, first of all the shops are open. All the shops are really well stocked, even with fresh things, like, for instance, fruits and vegetables. Coffee, obviously, also available as well. And then also the gas stations. There's no long lines as gas stations. Fuel seems readily available, and you just don't see any sort of degree of panic anywhere. ይህ አሁን በቪዲዮ ላይ የተመለከታችሁት የሲኤንኤን ጋዜጠኛ ፍሬድሪክ ፕሌትገን ይባላል። አሁን ኢራን ነው የሚገኘው ለጦርነቱ ዘገባ ሄዶ ማለት ነው። ታዲያ በኢራን ዋና ከተማ በቴህራንና በአካባቢያ ያለውን ነባራዊ ሁኔታ ለማሳየት ይህ የተመለከታችሁትን ቪዲዮ በሲኤንኤን በኩል ትናንትና ለቋል። በዚህ ቪዲዮ ላይ ፍሬድሪክ ምንድነው ያለው? ለሰዓታት ሲያሽከረክሩ ቆይተው ቡና ለመጠጣት እረፍት ማድረጋቸው በመግለጽ በአገሪቱ ውስጥ ያለው ሁኔታ ፍጹም የተረጋጋና መደበኛ መሆኑን ያስረዳል። በቅኝቱ ወቅት የታዘባቸው ነጥቦች ሲዘረዝርም ሁሉም ሱቆች ክፍት መሆናቸውን፣ ክፍት ብቻም ሳይሆን እንደ አትክልትና ፍራፍሬ ያሉ ትኩስ ሸቀጦችና ሌሎች አስፈላጊ ቁሳቁሶች በበቂ ሁኔታ መኖራቸው፣ በነዳጅ ማደያዎች ላይ ምንም አይነት የነዳጅ እጥረት ወይም ረጅም ሰልፍ እንደሌለና ነዳጅ በቀላሉ እንደሚቀዳ፣ እንዲሁም ህዝቡ ዘንድ ምንም አይነት የድንጋጤ፣ የሽብር ወይም የፓኒክ ስሜት እንደማይታይና ህይወት በለመደችው መንገድ እየቀጠለች መሆኗን በዝርዝር ይገልጻል። እስቲ አንዴ ደግመን አዳምጠነው እንመለስ። Taking a quick break for a coffee along the way. We've been driving for several hours. There's a couple of things that we've noticed. Number one is that, first of all the shops are open. All the shops are really well stocked, even with fresh things, like, for instance, fruits and vegetables. Coffee, obviously, also available as well. And then also the gas stations. There's no long lines as gas stations. Fuel seems readily available, and you just don't see any sort of degree of panic anywhere. ጋዜጠኛው ፍሬድሪክ በቪዲዮ ላይ እንዳሳየን ከሆነ በቴህራን ጎዳናዎች ላይ የሚታየው ትዕይንት ጦርነት ውስጥ ካለች ሀገር ይልቅ መደበኛ እንቅስቃሴ የሚታይባት ከተማ ነው የምትመስለው። አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት እያደረሱ ባሉበት በዚህ ወቅት እርሱ ግን በከተማዋ እምብርት ሆኖ ለሰዓታት ሲያሽከረከር እንደቆየና አሁን ደግሞ ቡናውን እየጠጣ መረጋጋት እንዳለ ይገልጻል። ይህ ዘገባ ኢራን እየወደመች ነው በሚባለው መረጃ ተቃራኒ በከተማ ውስጥ ሸቀጦች በበቂ ሁኔታ መኖራቸውን፣ ህዝቡ ዘንድም ምንም አይነት ፍርሃት አለመኖሩና ህይወትም በተለመደው መንገድ እየቀጠለች መሆኑን በዝርዝር አመልክቷል። ይሁን እንጂ ይህ በሲኤንኤን በኩል የተላለፈውና የኢራንን መረጋጋት የሚያሳየው ምስል በዋሽንግተን የሚገኙ የፖለቲካ ሊቃንና የጦር ስትራቴጂስቶች ሊሰሙት የሚፈልጉት አይነት መረጃ አልነበረም። ይህ ቪዲዮ በይፋ ከተሰራጨ በኋላ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ መሆኑ አልቀረም። ሆኖም በኢራን ውስጥ ያለው ሁኔታ ፍጹም ሰላማዊ እንደሆነ አድርጎ ማቅረቡ በአሜሪካ ባለስልጣናት ዘንድ ትልቅ ቁጣን ቀስቅሷል። በተለይም የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣን የሆኑት ታይላንድ ጆንሰን በኤክስ ገጻቸው ላይ በለቀቁት መልእክት የሲኤንኤን ጋዜጠኛው አንድ ሰው ቡና ስለጋበዘው ብቻ ሀገሪቱ ላይ ምንም ያለ አይመስልም፣ የተረጋጋች ነች ብሎ መዘገቡ ከእውነታ የራቀ ነው ሲሉ ኮንነዋል። ከዚህ ባሻገር ሲኤንኤን ጣቢያውን ራሱን በቀጥታ ለኢራን የፕሮፓጋንዳ ስራ እየሰራ ነው በማለት ክስ አቅርበዋል። ታዲያ ይህንን የባለስልጣኑን የክስ መልእክት ተከትሎ ጋዜጠኛው ፍሬድሪክ ፕሌትገን ዝምታን አልመረጠም። ይልቁንም እሱም በኤክስ ገጹ ላይ በቀጥታ በሰጠው ምላሽ ባለስልጣኑ አንድ ሰው ቡና ስለጋበዘው ፕሮፓጋንዳ እየሰራ ነው ላለው ትችት ቡናውን የገዛሁት እኔው ራሴ ነኝ በማለት አጭርና ግልጽ ምላሽ ሰጥቷል። ጋዜጠኛው ይህንን በማለቱ ዘገባው በማንም ግፊት ሳይሆን በራሱ ሙያዊ ነጻነት የቀረበ መሆኑን ለማስረዳት ቢሞከርም የአሜሪካ ባለስልጣናት ግን አሁንም የሲኤንኤን ዘገባ የኢራን አብዮታዊ ዘብ IRGC የሚፈልገውን ትረካ ለዓለም እያሰራጨ ነው በሚል አቋማቸው ጸንተዋል። የሚያስገርመው ጉዳይ ይህንን ቪዲዮ የለቀቀውና በአሜሪካ ባለስልጣናት ዘንድ ለኢራን የፕሮፓጋንዳ ስራ እየሰራ ነው ተብሎ በጽኑ የተከሰሰው ሲኤንኤን መሆኑ ነው። ሲኤንኤን ኬብል ኒውስ ኔትወርክ መቀመጫውን በአሜሪካ አትላንታ ያደረገ በዓለም ዙሪያ የሚታይና እጅግ ግዙፍ ተጽዕኖ ያለው የአሜሪካ የዜና ተቋም መሆኑ ይታወቃል። እንዲህ ያለ ትልቅ የአሜሪካ ሚዲያ አገሪቱ ከኢራን ጋር የከረረ ወታደራዊ ግጭት ውስጥ ባለችበትና ፔንታገን የኢራንን የሚሳኤል ክምችት ማውደሙን በሚገልጽበት ወቅት በቴህራን ጎዳናዎች ላይ ሱቆች ክፍት መሆናቸውንና ህዝቡ ሳይደነግጥ ህይወቱን መቀጠሉን የሚያሳይ መረጃ ማቅረቡ የአሜሪካ ባለስልጣናትን ክፉኛ አስቆጥቷል። ሲኤንኤን በታሪኩ ለአሜሪካ ጥቅም የቆመና አሁንም ቢሆን ከዚህ ቪዲዮ ውጪ ለሀገሪቱ የውጭ ፖሊሲ ትልቅ የፕሮፓጋንዳ ስራ እየሰራ ያለ ተቋም ሆኖ ሳለ አሁን ግን ዋሽንግተን በኢራን ላይ ጦርነት ባወጀችበት ማግስት ኢራን ሰላማዊ ናት የሚል ሚስጥር መሰል ዘገባ ይዘት ያለው መረጃ ይዞ መውጣቱ አነጋጋሪ ሆኗል። እርግጥ ምዕራባውያን እንዲህ አይነት ግዙፍ ጦርነቶች በሚነሱበት ወቅት ከሌላኛው ወገን የሚመጡ ዘገባዎች ዓለም አቀፍ ተደራሽነት እንዲኖራቸው ፈጽሞ አይፈልጉም። ለዚህም ነው አሁን በኢራን ላይ ጦርነት በተጀመረ በጥቂት ቀናት ልዩነት ውስጥ እንኳ እንደ ቴህራን ታይምስ እና መህር ኒውስ ያሉ የሀገሪቱን ዋና ዋና የዜና አውታር ድረገጾችና የማህበራዊ ሚዲያ ገጾች እንዳይገኙ ያገዱት። ይህ ስትራቴጂ በመገናኛ
የመገናኛ ብዙሃን ጥናት ዘ ስፓይራል ኦፍ ሳይለንስ ወይም የዝምታ አዙሪት ተብሎ ከሚጠራው ቲዮሪ ጋር በቀጣይ ይገናኛል። ይህ ማለት ተቃራኒ ድምጾችን በማዳፈንና የራስን ትረካ ብቻ በማጉላት የተለየ አመለካከት ያላቸው ሰዎች ድምጻቸው ተቀባይነት እንደሌለው እንዲሰማቸውና ዝምታን እንዲመርጡ የማድረግ ስነልቦናዊ ጫና ነው። ይህ የማዳፈን ስልት ምዕራባውያን የራሳቸውን ወታደራዊ እርምጃ ትክክለኛነት ለማስረዳት የዓለምን የህዝብ አስተያየት ለመቆጣጠርና በሌላኛው ወገን ላይ የሚደርሰውን ሰብአዊ ቀውስ በመሸፈን የውስጥ የፖለቲካ ድጋፍን ለማጠናከር ትልቅ ጥቅም ያስገኝላቸዋል። በአሁኑ ሰዓት እነዚህን ጣቢያዎች ማግኘት አለመቻሉ ምዕራባውያን በመረጃው ዘርፍ ያላቸውን የበላይነት ተጠቅመው ተቃራኒ ድምጾችን እንዴት ዋጋ እንደሚያሳጡ በግልጽ ያሳያል። ለዚህ አሰራር እንደ ሌላ አብነት የሩሲያና ዩክሬን ጦርነትን በጥቂቱ መጥቀስ ይቻላል። በዚያ ግጭት ወቅትም ምዕራባውያን እንደ አርቲና ስፑትኒክ ያሉ ግዙፍ የሩሲያ ሚዲያዎች በአውሮፓና በአሜሪካ እንዳይታዩና በዩቲዩብም ሆነ በሌሎች መድረኮች ገጾቻቸው እንዲዘጉ አድርገዋል። ይህ እርምጃ የሚያረጋግጠው ምዕራባውያን ዓለም እንዲሰማና እንዲቀበል የሚፈልጉት ከነሱ ወገን የሚመጣውንና የእነሱን ጥቅም ብቻ የሚያስጠብቀውን መረጃ መሆኑን ነው። ይህም በመረጃ ፍሰት ላይ የሚደረግ ከፍተኛ ቁጥጥር እንጂ ተቋማቱ እንደሚሉት የፕሬስ ነፃነትን የሚያከብር አሰራር እንዳልሆነ ቁልጭ አድርጎ ያሳያል። ወደ ዋና ጉዳይ ስንመለስ ግን በሲኤንኤን በኩል የተለቀቀው ይህ የፍሬድሪክ ቪዲዮ አሁንም በቴህራን ያለውን ሙሉ እውነት ምን እንደሆነ የሚያጠራጥር ሆኗል። በአንድ በኩል አሜሪካና እስራኤል የኢራንን ወታደራዊ አቅም ሙሉ በሙሉ እየደመሰሱ መሆናቸውን፣ በርካታ መርከቦች መስጠማቸውንና የሚሳኤል ክምችቷ መውደሙን የሚገልጽ የትራምፕና የፔንታገን መግለጫ አለ። በዚህ ደግሞ ቴህራን ውስጥ ሁሉም ሱቆች ክፍት መሆናቸውን፣ ሸቀጦች በበቂ ሁኔታ መኖራቸውንና በነዳጅ ማደያዎች ላይ ሰልፍ እንደሌለ የሚያሳይ መረጃ ቀርቧል። ይህም በከተማዋ መደበኛ እንቅስቃሴ እንደሚስተዋልና በህዝቡን ፊት ላይ ምንም አይነት የድንጋጤ ወይም የፍርሃት ምልክት እንደማይታይ አረጋግጧል። ይህ ፍጹም ተቃራኒ የሆነ መረጃ በቴህራን ጎዳናዎች ላይ ያለው እውነታ በትክክል የትኛው ነው የሚለውን ጥያቄ እጅግ አሳሳቢ አድርገዋል። ምክንያቱም ትራምፕ ለኢራን ህዝብ አሁን ደርሰንላቸዋል የሚል ይዘት ያለው መልእክትና አብዮታዊ ዘቡ እጅ እንዲሰጥ ጥሪ እያደረጉ ባለበት ወቅት የፍሬድሪክ ቪዲዮ ግን የህዝቡን መረጋጋትና የከተማዋን ጸጥታ ያሳያል። ታዲያ በኋላ ላይ ግን በወጡ የምዕራባውያን መረጃዎችና በባለስልጣኑ ክስ መሰረት ይህ ጋዜጠኛ በኢራን መንግስት በኩል የፕሮፓጋንዳ ስራ ለመስራት ታስቦ እንዲገባ የተፈቀደለት ነው የሚል መረጃ መዘዋወር ተጀምሯል። በተለይም አሜሪካና ኢራን እጅግ አስከፊ በሆነ የጦርነት ቀውስ ውስጥ ባሉበትና ሌሎች ዓለም አቀፍ ጋዜጠኞች ወደ ሀገሪቱ እንዳይገቡ ተከልክለው ባለበት በዚህ ወቅት እርሱ ግን በነፃነት ቡና እየጠጣ ሁኔታው ሰላማዊ መሆኑን እንዲዘግብ መፈቀዱ ከጀርባው ሌላ እቅድ አለ ተብሏል። በዚህም ይህ ጋዜጠኛ እንዲገባ የተፈቀደለት የኢራን መንግስት ለዓለም ማሳየት የሚፈልገውን ሀገሪቱ አሁንም የተረጋጋች ነች የሚል ትረካ እንዲያስተላልፍ ታስቦበት ነው የሚል ክስ እየቀረበበት ይገኛል። የሆነው ሆኖ ይህ የፍሬድሪክ ፕሌትገን ዘገባ ከፕሮፓጋንዳነት ባለፈ በጦርነት ወቅት የሚሰፍነውን የመረጃ ጭጋግ ወይም ፎግ ኦፍ ዋር ሰብሮ እየወጣ ደፋር ሙያዊ እርምጃ ተደርጎ ተወስዷል። ጋዜጠኛው በቴህራን ጎዳናዎች ላይ ያሳየው ቪዲዮ ምዕራባውያን ሆነ ብለው ከሚፈጥሩትና ኢራን በከፍተኛ ውድመትና ትርምስ ውስጥ ነች ከሚለው የተጋነነ ስዕል ጋር ፍጹም የሚቃረን ነው። ይህ መረጃ ለአሜሪካ ባለስልጣናት እጅግ መድሮ የሆነባቸው ምክንያት ለዓለም ሕዝብ ሲያሰራጩት የነበረው የኢራን መንግስትን የሽንፈትና የፍርሃት ስነልቦናዊ ጦርነት በመሬት ላይ ባለው ተጨባጭ መረጋጋት ውድቅ ስላደረገባቸው እንደሆነ ባለሙያዎች ይገልጻሉ። ፍሬድሪክ ለዓለም ያሳየው ምስል የጦርነቱ ሰለባ የሆኑት ተራው ሕዝብ መረጋጋታቸውንና ሕይወታቸውንም በለመዱት መንገድ መቀጠላቸውን ነው። ይህ ደግሞ ጦርነቱን እንደ ትልቅ ድል ለሚቆጥሩት የምዕራባውያን የፖለቲካ ልሂቃን ትልቅ የተረካ ሽንፈት ወይም ናሬቲቭ ዲፊት ነው። ስለዚህ ጋዜጠኛው ላይ የሚሰነዘረው ክስ እውነቱን ስለዘገበ ሳይሆን ምዕራባውያን ዓለም እንዲያዩ የማይፈልጉትን የተረጋጋች ኢራን ምስል ስላጋለጠባቸው እንደሆነ ተነግሯል። በጥቅሉ ሲታይ በቴህራን ጎዳናዎች ላይ ያለው አንጻራዊ መረጋጋትና የህዝቡ የዕለት ተዕለት እንቅስቃሴ በሲኤንኤን ካሜራ አማካኝነት ለዓለም መሰራጨቱ ዋሽንግተን በኢራን ላይ እየወሰድኩት ነው ካለችው አንገት አስደፊ ወታደራዊ እርምጃ ጋር በእጅጉ የሚጋጭ ሆኗል። ይህ ዘገባ አሜሪካና አጋሮቿ የፈጠሩትን ኢራን በከፍተኛ ውጥረትና ውድመት ላይ ነች የሚለውን ስዕል ሰብሮ የወጣ ሲሆን በጦር ሜዳው ከሚፈሰው ደም ባልተናነሰም በመረጃው ዓለም ላይ ያለውን ከፍተኛ ፍልሚያ ቁልጭ አድርጎ እያሳየ አጋጣሚ ይሆናል። በአንድ በኩል ፔንታገን ኢራን እየወደመች ነው የሚል ዜና ሲያመርት በሌላ በኩል ደግሞ እንዲህ ያሉ ምስሎች አፈትልከው መውጣታቸው የጦርነቱን ትረካ ማን እየተቆጣጠረ ነው የሚለውን ጥያቄ አሳሳቢ አድርገዋል። ይህ የምዕራባውያን የሚዲያ የበላይነት በሁለት ዋና ዋና የጋዜጠኝነት ቲዮሪዎች
ሊገለጽ ይችላል። የመጀመሪያው አጀንዳ ሴቲንግ ቲዮሪ የሚባለው ሲሆን ይህም ሚዲያዎች ህዝቡ ስለምን ማሰብ እንዳለበትና የትኛውን መረጃ ቅድሚያ ሰጥቶ እንዲቀበል አጀንዳ የመቅረጽ ስልታቸው ነው። ሁለተኛው ደግሞ ጌት ኪፒንግ ቲዮሪ ነው። ይህም ማለት ወደ ዓለም ህዝብ የሚደርሰው መረጃ በእነሱ ፍላጎት ብቻ ተጣርቶና ተመርጦ እንዲቀርብ የማድረግ ስልጣን ነው። አሁን በኢራን ላይ እንደታየውና ቀደም ብሎም በሩሲያ ዩክሬን ጦርነት ወቅትም እንደታዘብነው ከእነሱ ጥቅም ውጭ የሆኑ መረጃዎች የጠላት ፕሮፓጋንዳ ተብለው እንዲታገዱ ይደረጋል። ይሁንና አልፎ አልፎ እንደ ሲኤንኤን ዘገባ አይነት መረጃዎች አፈትልከው ሲወጡ የራሳቸው ሚዲያ እንኳን ሳይቀር የኢራን ፕሮፓጋንዳ አቅራቢ ብለው እስከ መክሰስ የሚደርሱት ዓለም ከነሱ ትረካ ውጪ ሌላ አማራጭ እንዳይሰማ ካላቸው ጽኑ ፍላጎት የተነሳ ነው። ሲኤንኤን በዚህች አወዛጋቢ ቪዲዮ ምክንያት የከፍተኛ ባለስልጣናቱን ቁጣ ቢቀሰቅስም አሁንም ቢሆን ግን ተቋሙ ከመሰረታዊ ዓላማው ሳይወጣ ወደ አሜሪካ ያደላ ዘገባ ማቅረቡን እንደቀጠለ ይነገራል። ለምሳሌ ይህ ጋዜጠኛ በቴህራን ጎዳና መረጋጋትን ቢያሳይም በሌላ በኩል ግን ጣቢያው የአሜሪካ ጥቃት ኢራንን ለድርድር እንድትገደድ እያደረጋት ነው የሚሉ ትንታኔዎችን በተከታታይ እየለቀቀ ይገኛል። ይህ የሚያሳየው የምዕራባውያን ሚዲያዎች አልፎ አልፎ ገለልተኛ ለመምሰል አንዳንድ መረጃዎችን ቢለቁም በጥቅሉ ግን የሀገራቸውን ብሔራዊ ጥቅም ለማስጠበቅና የዛኛውን ወገን ሞራል ለመስበር የተነደፈውን ስልታዊ የሚዲያ ጦርነት ግንባር ቀደም መሳሪያ ሆነው እያገለገሉ መሆናቸውን ነው። ታዲያ የገበያ ሚዲያ ቤተሰቦቻችንም በዚህ ጦርነት ላይ መረጃ ስታነቡም ሆነ ስትከታተሉ በተቻለ መጠን ሚዛናዊ የሆኑ ቻናሎችን ብትጠቀሙ እንመክራለን። ዓለም አቀፍ የሚዲያ ተቋማት በተለይ ምዕራባውያን መረጃ ሲለቁ ፍሬሚንግ ቲዮሪ በሚባለው የጆርናሊዝም ስልት በመታገዝ ጥቂት እውነተኛ ሀቆችን ወስደው ከራሳቸው ፍላጎት ጋር በመቀላቀልና በማዋቀር ሙሉ በሙሉ እውነተኛ አስመስለው የማቅረብ ልዩ ችሎታ አላቸው። ይሁንና መሬት ላይ ያለው ሀቅ ሁልጊዜ እነዚህ ተቋማት በሚሰጡት ማዕቀፍ ውስጥ ብቻ የሚገኝ ስላልሆነ መረጃዎችን በሌሎች አማራጭ ቦታዎችም ዞር ዞር ብላችሁ እንድታጣሩ እንመክራለን። ወይ ደግሞ ለምን እንዲህ ለፋለው ግራ ቀኙን አይቶ የሚተነትንልኝ ማን አለ ካላችሁ ይህንኑ ቻናል ሰብስክራይብ እንድታደርጉ ነው የምንመክራችሁ። ለዛሬ አበቃን። በያላችሁበት ሰላም ቆዩን።